በጋዛ የኢድ አልአድሃ በዓል ኢድ ወደ ድንኳኖች አይገባም በሚል መሪ ቃል በከባድ ሐዘንና በረሃብ ውስጥ ተከብሯል። የሐማስ ወታደራዊ መሪ መገደልም እስራኤል የሐማስ ወታደራዊ ክንፍ መሪ መሐመድ ኦዴህን በጋዛ መግደሏን ሐማስ አረጋገጠ። የሊባኖስ ውጥረት የእስራኤል ጦር በደቡብ ሊባኖስ በምትገኘው ናባቴ ከተማ ላይ መጠነ ሰፊ ጥቃት በመሰንዘር ነዋሪዎች እንዲፈናቀሉ አዘዘ። የአሜሪካና ኢራን ድርድር በዶሃና ኢስላማባድ የሚደረገው የሰላም ድርድር ቢቀጥልም በሁለቱ ሀገራት መካከል ያለው የተኩስ አቁም በተደጋጋሚ ጥቃቶች እየተፈተነ ይገኛል። በመጨረሻም የጋዛ መልሶ ግንባታ የፕሬዝዳንት ትራምፕ የሰላም ቦርድ ለጋዛ መልሶ ግንባታ የገባው የገንዘብ ቃል ኪዳን እስካሁን ባዶ መሆኑም ተገልጿል። ሌሎች ሰበር መረጃዎችም አሉን፣ ከነዝርዝሩ እንመለስበታለን። ክቡራትና ክቡራን ተከታዮቻችን ይህ መከለሻ ሚዲያ ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ወደ ዝርዝሩ ስናልፍ በጋዛ የኢድ አልአድሃ በዓል በሐዘን ተከበረ። በጋዛ ሰርጥ የሚገኘው ፍልስጤማውያን የዘንድሮን የኢድ አልአድሃ በዓልን ያከበሩት በታሪክ ታይቶ በማይታወቅ የሐዘንና የችግር ድባብ ውስጥ ነው። እስራኤል ለሁለት ዓመታት ያህል በፈጸመችው ጥቃት የሟቾች ቁጥር ወደ 73000 መጠጋቱን ተከትሎ ብዙ ቤተሰቦች የቅርብ ዘመዶቻቸውን በማጣታቸው በዓሉን በለቅሶ አሳልፈዋል። በተለይም በድንኳን ውስጥ የሚኖሩ ተፈናቃዮች ኢድ ወደ ድንኳን አይገባም በሚል መሪ ቃል ያለ ምግብና ያለ በዓል ዝግጅት ቀኑን አሳልፈዋል። አንድ በጎ አድራጎት ድርጅት እንደገለጸው በአሁኑ ወቅት በጋዛ የአንድ በግ ዋጋ እስከ 6000 የአሜሪካ ዶላር በመድረሱ ሕዝቡ የእርድ ስርዓቱን መፈጸም የማይችልበት ደረጃ ላይም ደርሷል። የሐማስ ወታደራዊ መሪ መገደልም የፍልስጤሙ ታጣቂ ቡድን ሐማስ አዲስ የተሾሙት የቃሳም ብርጌድ ወታደራዊ አዛዥ መሐመድ ኦዴን በእስራኤል የአየር ጥቃት መግደላቸውን አረጋግጧል። ኦዴን የተገደሉት በጋዛ ከተማ በሚገኝ አንድ የመኖሪያ ህንፃ ላይ በተሰነዘረ ጥቃት ሲሆን በወቅቱ አብረዋቸው የነበሩት ባለቤታቸውና ሁለት ልጆቻቸውም ሕይወታቸው አልፏል። ኦዴን የወታደራዊ ክንፍን መሪነት የተረከቡት የቀድሞ መሪ ኢዝ አልዲን አልሃዳድ በተመሳሳይ ሁኔታ ከተገደሉ በኋላ እንደነበረም የሚታወስ ሲሆን ግድያቸው ለቡድኑ ትልቅ ድንጋጤ መሆኑን ተነግሯል። የእስራኤል ጥቃት በደቡብ ሊባኖስ ናባቴ። የእስራኤል ጦር በደቡብ ሊባኖስ በምትገኘው ስትራቴጂካዊ ናባቴ ከተማ ላይ መጠነ ሰፊ ጥቃት መጀመሩን ተከትሎ ነዋሪዎች ከተማዋን ለቀው እንዲወጡ አዟል። ናባቴ ለሺያ ማህበረሰብ የኢኮኖሚ የታሪክ እምብርት ከመሆኗም በላይ የጸረ እስራኤል ተቃውሞ ምልክት ተደርጋ ትታያለች። ሂዝቦላ በበኩሉ የእስራኤል ወታደሮች የሊታኒ ወንዝን ተሻግረው ወደ ከተማዋ እንዳይገቡ በመከላከል ላይ መሆኑንና በርካታ የታንክ ጥቃቶችን ማድረሱን ገልጿል። በዚህ ግጭት ምክንያት ከ1.2 ሚሊዮን በላይ ሊባኖሳውያን ከቤት ንብረታቸው ተፈናቅለዋል። የአሜሪካና ኢራን ወታደራዊ ፍጥጫ። ምንም እንኳን በሁለቱ ሀገራት መካከል ለጊዜው የተኩስ አቁም ስምምነት ቢኖርም በፋርስ ባህረ ሰላጤ ላይ ያለው ወታደራዊ ውጥረት ግን አሁንም እንደቀጠለ ነው። የአሜሪካው ማዕከላዊ እዝ ሴንትኮም በደቡብ ኢራን በሚገኝ የሚሳኤል ጣቢያዎች ላይ ጥቃት መፈጸሙን ሲያስታውቅ፣ ኢራን በበኩሏ የአሜሪካ ድሮኖች መታመጣሏን ገልጻለች። ሁለቱ ሀገራት በፓኪስታንና በኳታር አማካኝነት የሰላም ድርድር እያደረጉ ቢሆንም አሜሪካ በኢራን ወደቦች ላይ የጣለችው የባህር ላይ እገዳ ድርድሩን እያወሳሰበው ይገኛል። የትራምፕ የሰላም ቦርድና የጋዛ መልሶ ግንባታ። ፕሬዝዳንት ዶናልድ ትራምፕ ጋዛን መልሶ ለመገንባት በሚል ያቋቋሙት የሰላም ቦርድ ኦፍ ፒስ እስካሁን ምንም አይነት የገንዘብ ተቀማጭ እንደሌለው ፋይናንሻል ታይምስ ዘግቧል። ቦርዱ በዓለም ባንክና በተባበሩት መንግስታት ድጋፍ የተቋቋመ ቢሆንም የለጋሽ ሀገራት ተሳትፎ ባለመኖሩ $0 ላይ ይገኛል። ለጋዛ መልሶ ግንባታም ከ71 ቢሊዮን ዶላር በላይ እንደሚያስፈልግ የተገመተ ሲሆን የአውሮፓ ሀገራት ቦርዱም በትራምፕ ርዕዮተ ዓለም አጋሮች የተሞላ ነው በሚል ከመደገፍ መቆጠባቸውም ተገልጿል። የቤንያሚን ኔታንያሁ የሙስና ችሎት መራዘም። የእስራኤል ፍርድ ቤት በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የተመሰረተውን የሙስና የጉቦና የእምነት ማጉደል ክስ ችሎት ለሌላ ጊዜ አስተላልፏል። ኔታንያሁ በጸጥታና በዲፕሎማሲያዊ ጉዳዮች ላይ ተጠምጃለሁ በሚል
ባቀረቡት ጥያቄ መሰረት ችሎቱ እንዲራዘም ተደርጓል። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ በጋዛ ሰርጥ በፈጸሙት የጦር ወንጀል በዓለም አቀፉ የወንጀለኞች ፍርድ ቤት ICC የሚፈለጉ መሆኑን ይታወቃል። የኤነርጂ ተቋማት ላይ እየደረሰ ያለው ጥቃትም በተባበሩት አረብ ኤሚሬቶች ላይ የሚገኘው የባራክ የኒውክሌር ኃይል ማመንጫ ጣቢያ በድሮን ጥቃት መመታቱ አዲስ ስጋት ፈጥሯል። ምንም እንኳን እንደ የጨረር መጠኑ መደበኛ ቢሆንም ጥቃቱ የተፈጸመው ከምዕራባዊ ድንበር መሆኑን የሀገሪቱ ባለስልጣናት ገልጸዋል። በተመሳሳይ በኢራን ትልቁ የፔትሮኬሚካል ፋብሪካ ላይ በደረሰ ያልታወቀ አደጋ የአንድ ሰው ሕይወት ማለፉ ተዘግቧል። እነዚህ ጥቃቶች በቀጠናው ያለውን የኤነርጂ ደህንነት አደጋ ላይ ጥለውታል። በመጨረሻም በህንድ የሚገኙ ሙስሊሞች ስጋት። በህንድ የሚኖሩ ሙስሊሞች የዘንድሮውን የኢድ በዓል ሶላት በአደባባይ እንዳይሰግዱ መከልከላቸውን ተከትሎ ከፍተኛ ስጋት ውስጥ መውደቃቸው ተዘግቧል። መንግስት በሰጠው ትዕዛዝ መሰረት ሶላት መስገድ የሚቻለው በመስጊዶች ውስጥ ብቻ ሲሆን ይህ ውሳኔ በሀገሪቱ እየታየ ያለውን የሃይማኖት መገለል የሚያሳይ ነው በሚል ተቃውሞ ቀስቅሷል። ሙስሊም ማህበረሰቡም በአደባባይ የመጸለይ መብታቸው መገፈፉንና ለጥቃት ተጋላጭ መሆናቸውን በመግለጽ ላይ ይገኛሉ። ውድ ተከታታዮቻችን ለዕለቱ ያዘጋጀነው የዜና ክለሳችን የተከታተላችሁት ነበር። በሌላ ትኩስ መረጃ እስከምንገናኝ መከለሻ ሚዲያችንን ሰብስክራይብ እያደረጋችሁ ሐሳብ አስተያየት ካለ ከታች መጻፍ ትችላላችሁ። ቸር ያቆየን።